ሰው እኮ ከባድ ነው የምር። እኔ ግን መጀመሪያ ሰዎች በራሳቸው እንዲደረግባቸው የማይፈልጉትን ከሰው ላይ ያደርጋሉ። ከዛ በኋላ ደግሞ ያ ሰው ተመሳሳይ ነገር ሲሰራባቸው ቀንድ ነው የሚያበቅሉት። ይናደዳሉ፣ ይበሰጫሉ፣ ከዳሽኝ ከዳኸኝ ይባባላሉ ማለት ነው። እና እንግዲህ ኤፍሬም የተንቢ ወንድም ሀገር ምድሩ እየመከረ እህት ሳይቀር በበዓል ምድር ቅጥቅጥ አድርጋ ነበር የጣለችህና ማለት ነው። አልሰማ ብለ እስከ ቤት ድረስ ከቤተሰብ ድረስ ውሽማ አስከትለ ሚስት ተቀምጣ አንተ ማለት ላንተ የታጨች ላንተ ቤተሰቦችን የተዋወቀች ሴት ከቤተሰቦች ጋር ለበዓል ቁጭ ብላ ውሽማ ይዘህ ሄደ ብዙ ነገር የፈጠርክ ሰው ነህ። አሁን በዚህን ያክል ለምንድነው ቀንድ ያበቀልከው ኤፍሬም? በነገራችን ላይ የስራህ ውጤት ነው ያጋጠመ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። እንደዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ሰሞኑን ህያብና ኤፍሬም የሚሰራው ቪዲዮ እያስገረመኝ ነበርና ማለት ያው ህያብ እንግዲህ ባለፈው እርግዝናው ሲመረመር በቃ ያየችው ነገር አላማራት። ልጅቷ ግን እርጉዝ ነች አይደለችም? አሁን ይሄው ሳጨርሰው ነው የወጣችው። ግን የሆነ የሚያመለክተው ልጅቷ እርጉዝ እንደሆነች ይመስላል። ውጤቱ በስትክክል ባይታወቅም ከዛ እሷም ተበሳጭታ ወጥታ ሮጣ ፌንት ሰርታ ነበር እና ብቻ ሐኪም ቤት ነው የሰነበተችው። የኔ ምስኪን እግዚአብሔር ይማርሽ። በጣም ከባድ ነው። በፍቅር የተነሳ ይሄን ያክል ጊዜ በተደጋጋሚ መጎዳት እንዴት ይከብዳል ግን እኮ። እና አሁን ደግሞ አገግማለች እንግዲህ ከሀገሯ ድረስ ያው የሆነ ወንድ መጥቷል እንግዲህ ጓደኛዬ ነው የምትለው እህቷ ደግሞ ማለት ነው ጽጌ ላይክ የሆነ አብረው እንዲሆኑ ትፈልጋለች ይመስለኛል። ሁኔታዋ እንደዛ ነገር ነውና ማለት ነው። አሁን ዋናው ይሄ ልጅ ከህያብ ጋር ሆነ አልሆነ ሳይሆን ፖይንቱ ሰው ለምንድነው ማለት መጀመሪያ መጥፎ ስራ ሲሰራ እንደዚህ አይነት ነገር እንደሚከሰትበት አይገባውም ወይ የሚለው ጥያቄ እኔ አይመለስልኝም መቼም ቢሆንና ኤፍሬም ሚስትህን ጥለህ አንተ ከኤማንዳ ጋር ካልጋዋ ቁጭ ብለህ እኮ ማለት ነው ወሩረ አንዘግዝገ የጣልካት ሴት ነች ህያብ ማለት እና አሁን እንደዛ የሰራው ቪዲዮ ማነው ወንዱ? ይሄ ቤት የኔ ነው ያነ ቤት የኔ ነው ማንም ሊገባ አይችልም፣ ያዙኝ ልቀቁኝ ለምን አስባለ? ከመጀመሪያም ማን ነው በዚህ ያክል ቀልድ ያለ? ማን ነው በዚህ ያክል ልቧን ስበር ያለ? አረ የሱማ ድፍረት ይለያል እኮ የምሬን ነው። ድፍረቱ በጣም ይለያልና በነገራችን ላይ ህያብ ማለት በጣም ደስ ያለች የምሬን ነው አስተዋይ ሴት፣ ጩኸት እንኳን የለባትም ስትናገር። ደግሞ እኮ ስታሳዝነኝ የምሬን ነው። ላይክ በቃ እንዴት ነው እንዲህ በጣም ጭርጭር የምትል ሴት አይደለችም። በዚህ አጋጣሚና እችን የመሰለች እንቁ የመሰለች ሴት ማጣት ማለት ኤፍሬም ከህይወት አንድ ነገር እንደጎደል አስበው ማለት ነው። እና አሁንም ቢሆን ወደ እሷ ለመመለስ ከፈለክ እቺ ኤማንዳ ምናምን ገለመል ያረገዘች የምትላት የውሸትም ከሆነ በስነ ስርዓቱ ተፍ ብለህ ካንተ እንዳላረገዘች ማጣራት አለብህ። ከዛ በኋላ ነው ከህያብ ጋር ራሱ ሙሉ መብት ኑሮ ልትከራከር የምትችለው እንደኔ ሳስበው። አሁን ላይ አንተ ሌላ ሴት አስረግዛል እየተባለ ነው። ከዚህ ጋር ህዩን የምትናገርበት ምን አንደበት አለ? እስኪ ቢያንስ ለመናገር ከቻልክ እንኳን ማለት ነው ያንን ነገር መጀመሪያ አጣራ። ያንተ ነው አይደለም የሚለውን ነገር መጀመሪያ አጣራ እስኪ። እንዴ ይሄ ልጅ ምንም አይነት እውቀት የለውም። ለነገሩ እናንተ ምንም እውቀት የላችሁም ሲጀመርም ማለት ዝም ብላችሁ ነው ድስኩር ማድረግ ነው የምትወዱትና እና እንግዲህ ህዩ ደግሞ በቃ ሄድ ልጅህን ተንከባከብ፣ ሚስትን ተንከባከብ። አሁን ሲጠይቃት የነበረው ቪዲዮ ምንድነው ይሄ ልጅ ማን ነው ከአንቺ ጋር የሆነው እያላት ነበር። እና እሷ ደግሞ ምን አገባ ለምን አገባህ ትይኛለሽ? አንተን ብለኛል እኮ በሰዓቱ ነው ማለቴ እኔ ልጅቷን አምጥተህ በጣም ብዙ ነገር ተናግረኛል፣ አሰቃይተኛል፣ እቤት ራሱ ሳያቀር ገፍት ራሱ ወጥተኛል ለሷ ብለህ። ስለዚህ አንተ እኔን የመጠየቅ ምን መብት አለ ነው? እውነቷን ነው። እኔ አሁን በዚህ በደንብ ነው የምደግፋት እዩን። ምክንያቱም በጣም ነበር ያበዛው ኤፍሬም፣ በጣም ካቀም በላይ ነበረ ያሰቃያትና እኔ አሁን እንደዛ ብሎ ሲጠይቃት በጣም ነው የተገረምኩት። ትንሽ ህሊና የሚባል የለውም እንዴ? ማሰብ የሚባል የለውም እንዴ ብዬ ማለት ነው። ምክንያቱም እቺ ልጅ የያዘችው እኮ ልብ ነው፣ ተሰባሪ ልብ ነው። ምንድነው ድንጋይ መሰለው እንዴ? የህዩ ልብ እንደፈለገ እየሰበረው ይሄዳል። ከዛ ደግሞ ሲፈልግ ከዛ የሆነ ነገር ሲጎለው ደስ ሳይለው ሲቀር ተመልሶ እዩን እንድትቀበለው ያደርጋልና ብቻ በጣም የሚያስጠላ ነገር ነው እየተፈጠረባት ያለው ከህዩ ላይ ማለት ነው። ግን የምር እንደዚህ የምታረግ ከሆነ ኤፍሬም ተው። እቺ ልጅ የከፋ ነገር ደርሶባት ከዚህ ካለችበት የበለጠ ህመም እንዳትጥላት። ከምር የሰው ልጅ ሲጨናነቅ የሚመጣበት ነገር አይታወቅም። እግዚአብሔርን እንኳን እንደዚህ ተጨናንቃችሁ
አሁን ጊዜው በጣም ከፍቷል። በቃ ሰው ከመሬት ተነስቶ ጭንቀት ይይዘዋል፣ ዲፕሬሽን ይይዘዋል። እና በዚህ ያክል ባታጨናንቃት ባይነኝና ወይ ለመምጣት ከፈለክ ነገሮችን መጀመሪያ አጣራ። ጽድት ብለህ ከልብህ ከቀልብህ ተመለስ። አንተ ምንም እኮ እዚህ ጋር ስጋ ነው የሚመላለሰው። በነገራችን ላይ ከእዩ የምትመላለሰው አንተ ይሄ ሰገባ ስጋህ ነው። በቃ እዩን እየተመላለሰ የሚፈልጋት እንጂ ልብህ ሁሉ ነገር ምንም በቃ የት እንዳለ አይታወቅም። ወጀጅ ብሏል። ሶ መጀመሪያ ቀልብህን መልሰው።